ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፕሮግራሜ ተከታታዮች ባለፈው ተከታታይ 2 ክፍሎች ክፍል 1 እና ክፍል 2 እውነተኛ የፍቅር ታሪክ በሚል ርዕስ ልጅቷ ለፍቅሯ ስትል ምን ያህል መስዋዕትነት እንደከፈለች አይተን ነበር። የመጨረሻውንና ክፍል 3ን ይዤላችሁ ቀርቤያለሁ። እንደተከታተላችሁ ክፍል 2 ላይ ያቆምነውን ለማስታወስ ያህል ለበቀል ወሰንኩኝ ብላ ነበር ያቆመችው። ለበቀል ከወሰነች እንዴትስ ተበቀለች የሚለውን እናያለን። ከተበቀለችውስ እውነትስ ፍቅሯ ወደ ራሷ ተመለሰላት ወይ? ከተመለሰስ ያፈቀረው እሷን ነው ገንዘቧን ነው የሚለውን ለማየት በቀጠሮ ነበር የተለያየ ነው። እነሆ ወደ ታሪካችን እንግባ። ለበቀል ተዘጋጅቼ ጨርሻለሁ። ስለዚህ ወደ ተግባር መግባት አለብኝ። ወደ ተግባር ለመግባት ደግሞ መልሼ እሱ ጋር መደወል ነበረብኝና ደወልኩለት። አነሳልኝ። አዲስ አበባ በትንሽዬ ደሞዝ ተቀጥሬ ብሰራም ነገር ግን እሱ ገንዘብ አፍቃሪ እንደሆነ ስላመንኩኝ መናገር የነበረብኝ እኔ የሀብታም ልጅ እንደሆንኩ እንደዚሁም ባለ ሀብት እንደሆንኩኝ መናገር ነበረብኝ። ትወና ላይ ግን ጎበዝ ነኝ። በጣም ነበር የተወንኩት። ወዳው በቅጽበት አነጋገሩ ተቀየረ። ማክበር የሚባለው ነገር አይገልጸውም። ውሃ እንዳያንቅሽ የሚል ሰው ታውቃላችሁ? ልክ እንደዛ ሆነ። ለራሴ ገረመኝ። እየታዘብኩት ነው የሚሆነው ነገር። የሚደውልልኝ እኔ መደወል አቆምኩ ማለት ይቻላል። የሚደውለው እሱ ነው። አነሳለሁ፣ ስፈልግ ዘጋዋለሁ። ምክንያቱም መበቀል ነው የፈለኩት። ሳላነሳለት ስቀር በጓደኞቹ ያስደውላል። ካነሳሁለት ደግሞ ደስታው እንደዛ አልነበረም። መጀመሪያ እኔ ሲያነሳልኝ የሚሰማኝ አይነት ደስታ እሱም ጋር እንደሚሰማው ይነበባል። ይህ በእንዲህ ያለ 1 ዓመት ሙሉ በዚህ ሁኔታ ቀጠል። ነገር ግን ከዓመት በኋላ ሁለታችንም አሁንም ሌላ መስመር ውስጥ ገብተናል። እሱ ስለ ገንዘብ አያነሳም፣ እኔም ደግሞ የሀብታም ልጅ እንደሆንኩኝ ማውራቴን ትቸዋለሁ። የምናወራ ሁለታችንም ስለ ፍቅርና ፍቅር ብቻ ሆነ። ወደድኩሽ የሚባል ነገር እኔም በቀሌን እርግፍ አድርጌ ትቻለሁ። እሱም ገንዘብ ወዳዱን እርግፍ አድርጎ ትቷል። የምናስበው መቼ እንደምንገናኝና ከተገናኘን በኋላ የሚኖረንን ህይወት ማሰብ ጀምረናል። ነገር ግን እኔ ጋር ያለው የውሸት ታሪክ ሩቅ እንዲሄድ አላደረገኝም። በዚህ መሃል ሌላ ጭንቀት ፈጠረብኝ። እሱን ለመጣል ያዘጋጀሁት ወጥመድ መልሶ ራሴን ጠልፎ ጣለኝ። ምክንያቱም መጀመሪያም አናዶኝ እንጂ የእውነት ፍቅሩ ወጥቶልኝ እንዳልነበር አውቃለሁ። ነገር ግን ይሄ ሁሉ ሲሆን ከጎኔ ያለችው ጓደኛዬ አንድ ብቻ ስለነበረች ወይም ይሄን ታሪክ የምታውቀው ጓደኛዬ አንድ ስለነበረች መውጫ መንገድ ወይ ማምለጫ ካላት አማከርኳት። እሷ ግን ምንም መርዳት እንደማትችል ነገረችኝ። ጓደኞቼ እዚህ ጋር እንድታውቁት የምፈልገው አንድ ነገር አለ። በውሸት ጣፍቷችሁ የበላችሁት ምግብ ያስመልሳችኋል። ውሸት ማለት ነጭ ወረቀት ላይ ያለች ትንሽ ነጥብ ነች። ያችን ነጥብ ልትሸፍኗት ትችላላችሁ፣ ነገር ግን በፍጹም አታጠፏትም። ያንን የሸፈናችሁበትን ነገር በገለጣችሁት ቁጥር ያቺ ነጥብ ቁጭ ትላለች። ስለዚህ ያለኝ አማራጭ ራሴን ጎድቼ ከዛ ህይወት መውጣት ነበር። እናም አፈገፈኩ፣ ወደ ኋላ ማለትም ጀመርኩ። ከዚህ ሁሉ የሚያወጣኝ ምንድነው? እሱ ጋር አንድ በአንድ ግንኙነቴን ማቋረጥ ነበር። ግንኙነቴን ማቋረጥኩ። ስልኩንም ዘጋሁ። ብሎክ አደረኩት። ቴክስትም አልመልስም። ነገር ግን በዚህ ሁኔታ ላይ ያለው ትንሽ ከቆየም በኋላ መጀመሪያ በምናወራበት ሰዓት የጓደኞቹን የዘመዶቹን ስልክ አውቅ ነበር። እሱም ማገናኝቶኝ ነበር። እነሱ ይደውሉ ጀመር። ለምን ጠፋሽ? እንዴት ጠፋሽ? ለምን የጠፋሽበት የሚባል ጥያቄ መምጣት ጀመረ። ለነሱ ምን ብዬ ልንገራቸው? ለራሱ ልንገር ወይስ ለነሱ? አልደብቃችሁ። በዚህ ሁኔታ ላይ ያለው እኔ በሱ ፍቅር የምሰቃያለሁ፣ በሱ ናፍቆትን የምሰቃያለሁ፣ እሱም ማውራትን የምፈልጋለሁ። ነገር ግን በሬን ዘግቼ ማልቀስ ነበር የመረጥኩት። አልቅሼ አይኔ እብጥ ብሎ ከክላስ ይወጣለሁ። ስራ ቦታ ስገባ ደስ ሳለቅስ ስለማድር አይኔ አብጦ ነበር የምገባው። ምን ሆነሽ ነው ሲሉኝም ልናገር አልቻልኩም። የምታውቀው ያቸው አሳረኛ ጓደኛዬ ነች። ዛሬ ደግሞ ምን ሆነሽ ነው ብላ ከማፌዝ ውጭ ምንም አይነት ምክንያት ወይም ደግሞ ምንም አይነት ማጽናኛ ቃል አሰጠኝም። ወደ ታሪካችን ስንመለስ ልጁ ከቤተሰቦቹ ጋር አገናኝቶኝ ስለነበር
አዋራሁት። እሺ ችግር የለም አዋራዋለሁ አልኳቸው። በዚህ መሃል እኔ ራሴ መደወሉን ስለምፈልግ ከ8 ቀን በኋላ መልሼ ደወልኩለት። ነገር ግን ልነግረው ወስኛለሁ። የእውነት የሚያፈቅረኝ ከሆነ እንዳለው ወይም ጓደኞቹ እንደነገሩኝ የእውነት ለእኔ ትክክለኛ ስሜት ካለው ስደውልለት ያነሳል። ካነሳም በኋላ እውነታውን ስናገር ይቀበለኛል። የማያፈቅረኝ ከሆነ ግን እሱም እንደኔ ይቆርጥለታል ብዬ ደወልኩለት። አነሳ። የት ነህ አልኩት። ቢሮ ነኝ አለኝ። እቤት ስትገባ እንድደውልልኝ አደራ ብዬ ስልኩን ዘጋሁበት። እሱም ከደቂቃዎች በኋላ እቤት ገብቻለሁ፣ ምሳ ሰዓት ደርሶ ስለነበር ለምሳ ገባሁ አለኝ። እቤት መግባቱን ካረጋገጥኩ በኋላ እውነቱን አንድ በአንድ ነገርኩት፣ ትክክለኛ ማንነቴን ማለት ነው። ነገር ግን ለጊዜው ትንሽ ቢናደድም አላቅማማም። እንድትርቂኝ አልፈልግም፣ ይሄ ምክንያት ሊሆን አይችልም፣ እኔን ለማራቅ የተጠቀምሽው ዘዴ ነው፣ ሊያምነኝ አልቻለም። ነገር ግን እኔ እውነት እንደሆነና ያንን ያደረግኩት እሱን ለመበቀል እንደሆነ መጀመሪያ የነበረብኝን ስቃይ እሱን ማሳየት ፈልጌ እንደሆነ ነገርኩት። ነገር ግን ቀለል አድርጎት አለፈ። ቀለል አድርጎት ይለፍ እንጂ ከዛ በኋላ የምናወራው ወሬ ምንም ስሜት የሚሰጥ አይደለም። አልተማመንም። በተለይ እኔ የማወራው ለሱ አይዋጥለትም። አሁንም የዋሸሁት አሁንም የከዳሁት ይመስለዋል። እንዳልኳችሁ መተማመናችን ስለጠፋ አንድ ላይ መሆን አልቻልንም። ግንኙነታችን ተቋረጠ። ስለዚህ አሁን ላይ ሁለታችንም ተለያይተን ነው ያለነው። እውነት እላችኋለሁ፣ አልደብቃችሁም። አሁን ላይ ማፍቀሪያዬ ወይም ማግቢያዬ ሰዓት ነው። ነገር ግን አላፈቀርኩምም አላገባሁምም። ለራሴ አንድ የገባሁ ቃል አለ። ማፍቀር አልችልም ከዚህ በኋላ፣ በልቤ ያለው የሱ ፍቅር ነው፣ እስከምሞትም ይዤው እኖራለሁ ትላለች። ምን ትላላችሁ እናንተስ? እኔ በነገራችን ላይ በዚህ ታሪክ በጣም ተምሬበታለሁ። ውሸት ምን ያህል በጣም ከምንወደው ነገር እንደሚለየን የተማርኩበት ነገር ነው። እንደዚህ አይነት ቪዲዮ ያላችሁ ልጆች ሸር ብናደርግ ጥቅሙ ልክ እንደዚህ ተመሳሳይ ላይፍ ላይ ያሉ ልጆችን ያስተምርልናል። አንድም ሰው አየው፣ ሁለት ሰውም አየው፣ ብዙ ሰውም አየው፣ ያየው ግን ይማርበታል። ስለዚህ እንደዚህ አይነት ታሪክ ያላችሁ ልጆች አካፍሉ፣ የግል አስተያየታችሁንም ለግሷት። እኔ ግን የምታፈቅረው ሰው ባታገኝ እንኳ የሚያፈቅራት ሰው አታጣምና ልቧን ብትከፍተው አሪፍ ነው ባይ ነኝ። በተዘጋ ልብ ላይ ማንም አይገባም። ነገር ግን ታሪኩ በጣም ብዙዎችን ያስተምራል፣ እኔንም አስተምሮኛል። ስላካፈለችን እጅግ በጣም እናመሰግናለን። ተከታታይ ስራዎች እንዲደርሳችሁ ቤታችንን ላይክ፣ ሰብስክራይብ እና ኮሜንት መጻፋችሁን እንዳትረሱ። ሸርም አድርጉት ለብዙዎች መማሪያ ይሆን ዘንድ። ስለነበረን ቆይታ በጣም አመሰግናለሁ። ወደፊትም የተለያዩ ነገሮችን ይዤላችሁ ቀርባለሁ። መልካም ጊዜ